بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته هداية المستفيد في أحكام التجويد مقدمة مقبية سؤال ጥያቄ ሲን ማለት سؤال ማለት ነው ጥያቄ እንደ ማለት ነው ما حقيقة التجويد የተጅዊድ እውነታው ምንድነው لغة በቋንቋ ደረጃ እና واصطلاحا እንደ ተጅዊድ ምሁራን አነጋገር اصطلاحا ማለት ሁሉም የእውቀት ዘርፎች እንደየእውቀት ዘርፋቸው የሚሰጡት የሆነ ተነታኔ ተረጓሚ ዴፊኒሽን ነው እና ተጅዊድ የሚለው እውነታው ምንድነው ሐቂቃው ምንድነው لغةን በቋንቋ ደረጃ እና واصطلاحا ሙያዊ ፍቹ ጀዋብ ጂም ማለት ጀዋብ ማለት ነው መልስ እንደማለት ነው አተጅዊዱ ተጅዊድ ማለት لغةን በቋንቋ ደረጃ ካየነው አልኢትያኑ ቢልጀይድ አንድን ነገር በጥሩ ሁኔታ መፈጸም ነው አልኢትያኑ መፈጸም ነው ቢልጀይድ በጥሩ ሁኔታ ወስጢላሃን እንደ ተጅዊድ ምሁራን አነጋገር ደግሞ ተጅዊድ ማለት ዒልሙን የእውቀት ዘርፍ ነው يعرف به በዚህ የእውቀት ዘርፍ ይታወቃል إعطاء مسطة كل حرف ሁሉም ፊደላት حقه حقاቸውንና ومستحقه مستحقاቸው መሰጠቱን ይታወቅበታል من الصفات ከባህሪያት والمدود ከመዶች ከመሳቢያዎች እና وغير ذلك ከዚህም ውጭ ያሉ كالترقيق ማቅጠንን ይመስል والتفخيم ማወፈርን ይመስል ونحوهما እነዚህን የመሳሰሉ ነገሮች መሰጠቱ ይታወቅበታል واصطلاحا ተጅዊድ ማለት እንደ ተጅዊድ ምሁራን አነጋገር ዒልሙን የእውቀት ዘርፍ ነው يعرف به በሱ የሚታወቅበት የሆነ إعطاء مسطة كل حرف ሁሉም ፊደላት حقه حقاቸውን የአንድ ፊደል حق ምንድነው የሚለውን በተመለከተ حق الحرف صفاته اللازمة ሁሉም የማይለቁት የሆኑት ባህሪያቶቹ ናቸው التي لا تنفك عنه መቼም ከፊደሉ የማይነጠሉ የሆኑ ባህሪያት حق الحرف ይባላሉ كالهمس والجهر والشدة رخاوة استعلاء استفال إطباق انفتاح የሚባሉ ወደፊት صفات الحروف ላይ የምናያቸው የሆኑ ነገሮች አሉ اسمات إزلاق قلقلة تفشي استطالة صفير ሌሎችም አሉ የፊደል ባህሪያቶች ማለት ነው እነዛ የማይለቁ የሆኑት ባህሪያቶቹ حق الحرف ይባላሉ مستحق الحرف ማለት ደግሞ صفاته العارضة عريضة መጤ የሆኑ ባህሪያቶች ናቸው አንዳንዴ የሚያጋጥሙ የሆኑ في بعض الاحوال ማለት ነው በከፊል ሁኔታዎች ላይ የሚያጋጥሙ የሆኑ ባህሪያቶች مستحق ይባላሉ አንዳንዴ ያጋጥማሉ وتنفك عنه في البعد الاخر በሌላ ጊዜ ደግሞ ከዛ ፊደል ይነጠላሉ በተለያየ ምክንያት ለምሳሌ እነዚህ ምን ናቸው ማወፈር ማቅጠን መድ የሚባሉ ነገሮች غنى ኢድጋም የምንላቸው مستحق الحرف ይባላሉ እና ተጅዊድ ማለት ሙያዊ ፍቹ በተጅዊድ ምሁራኖች አነጋገር ስምምነት ዒልሙን የእውቀት ዘርፍ ነው يعرف به በሱ የሚታወቅበት የሆነ إعطاء مسطة كل حرف ሁሉም ፊደላት حقه حقاቸውንና ومستحقه مستحقاቸው መሰጠቱን የምናውቅበት የሆነ من الصفات ከባህሪያት والمدود ከመዶች ከመሳቢያዎች وغير ذلك ከዚህም ውጭ ያሉ كالترقيق ማቅጠንን ይመስል والتفخيم ማወፈርን ይመስል ونحوهما እነዚህን የመሳሰሉ ነገሮች ለቃል ለፊደሉ መሰጠቱን የምናውቅበት የእውቀት ዘርፍ ነው ብለው ነው የሚገልጹት
ሱአል ጥያቄ ማ ጋየቱ ዒልሚ ተጅዊድ የተጅዊድ እውቀት ጋያው ዓላማው ግቡ ምንድነው? ጀዋብ መልስ ጋየቱሁ የተጅዊድ እውቀት ዓላማው ግቡ ቡሉግ ኒሃያ ጫፍ መድረስ ነው። ጫፍ መድረስ ነው። ቡሉግ መድረስ ነው። النهاية ጫፍ ላይ في إتقان በማሳመር ላይ لفظ القرآن የቁርአንን ቃል علامات لقية በተገኘበት መልኩ من الحضرة النبوية الأفصحية አንደበተ ርቱዕ ከሆኑት ነብያዊ ስብስቦች علامات لقية በተገኘበት መልኩ من الحضرة ከስብስቦች النبوية ነብያዊ ስብስቦች الأفصحية አንደበተ ርቱዕ ይሆን ማለትም ከሱሐቦች ማለት ነው። ከሱሐቦች በተገኘበት መልኩ እንግዲህ ሱሐቦች በነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ተቀምጠው ነብዩ ቁርአንን ሲቀሩ ያደምጧቸው ይሰሟቸው ነበር። እነሱ ደግሞ ያንን ያደመጡትን ነገር ከነብዩ እንደሰሙት አድርገው ለቀጣዩ ትውልድ አስተላልፈዋል። ቀጣዩ ትውልድ ደግሞ ከሱሐቦች በሰማበት መልኩ አድርጎ ለቀጣዩ ትውልድ አስተላልፈዋል። ቀጣዩም ትውልድ ለቀጣዩ ትውልድ እያለ እኛ ጋር ደርሷል። በዛ መልኩ ቁርአንን ለማሳመር በማሳመር ላይ ጫፍ መድረስ ነው ተብሏል። የተጅዊድ ዕውቀት ዓላማው ቡሉግ النهاية ጫፍ ላይ መድረስ ነው። في إتقان በማሳመር ላይ لفظ القرآن የቁርአንን ቃል علامات لقية በተገኘበት መልኩ من الحضرة النبوية ከነብያዊ ስብስቦች الأفصحية አንደበተ ርቱዕ ከሆኑት ከነሱ በተገኘበት መልኩ እንደነሱ አቀራር አድርጎ ቁርአንን በማሳመር ላይ ጫፍ መድረስ ነው ተብሏል። وقيل ተብሏልም እንደዚሁ ዓላማው غايته ዓላማው ሰውኑል ሊሳኒ ምላስን መጠበቅ ነው። عن الخطأ ከመሳሳት في كتاب الله تعالى ከፍ ያለ በሆነው አላህ ቃል ላይ በአላህ ቁርአን ላይ በአላህ መጽሐፍ ላይ ከመሳሳት ምላስን ለመጠበቅ ነው ተብሏል። ሰውኑል ሊሳኒ ምላስን መጠበቅ ነው። عن الخطأ ከመሳሳት في كتاب الله تعالى በአላህ ቃል ላይ ተብሏል። ሁለቱም ተቀራራቢ የሆኑ ናቸው። ተቀራራቢ ሆነ ማዕና ያላቸው ናቸው። ሱአል ጥያቄ ما حكم الشارع የደንጋጊው ሁክም ፍርዱ ምንድነው? في علم التجويد በተጅዊድ ዕውቀት ላይ የደንጋጊው የአላህ ሁክም የአላህ ፍርድ ምንድነው? በዚህ ላይ ያስተላለፈው ውሳኔ ጀዋብ መልስ التجويد ተጅዊድ መማር لا خلاف ምንም ልዩነት የለውም في انه እሱ በመሆኑ ላይ ፈርዱ ኪፋየቲ በከፊል ሰዎች ላይ ግዴታ መሆኑ በከፊል ሰዎች ላይ ግዴታ መሆኑ ምንም ኺላፍ የለበትም። التجويد ተጅዊድ لا خلاف ልዩነት የለውም في انه እሱ በመሆኑ ላይ ፈርዱ ኪፋየቲ በከፊል ሰዎች ላይ ግዴታ መሆኑ መማሩ ማለት ነው። والعمل به በተጅዊድ ህግጋት መስራት ግን ፈርዱ ዐይን በነፍስ ወከፍ በሁሉም ላይ ግዴታ ነው። على كل مسلم ومسلمة በሁሉም ወንድና ሴት ሙስሊሞች ላይ በተጅዊድ ህግጋት መስራት ግዴታ ነው። من المكلفين ለአቅመ አዳም በደረሱት በአጠቃላይ ለአቅመ አዳም የደረሱት በአጠቃላይ ቁርአንን በተጅዊድ ህግጋት ማንበብ መቅራት ግዴታቸው ነው። التجويد ተጅዊድ መማር لا خلاف ልዩነት የለውም في انه እሱ ፈርዱ ኪፋየቲ በከፊል ሰዎች ላይ ግዴታ መሆኑ والعمل به በተጅዊድ ህግጋት መስራት ግን ፈርዱ ዐይን በነፍስ ወከፍ ግዴታ ነው። على كل مسلم በሁሉም ሙስሊም ላይ ወሙስሊመት በሴት ሙስሊማም ላይ من المكلفين ለአቅመ አዳም ለአቅመ ሔዋን በደረሱት ላይ በአጠቃላይ ማለት ነው።